አንድ መሪ ያልገባበት ሀገር ካቢኔ 3-4 ጊዜ ተሰብስቧል እንደዚህ አይነት ራሱ በህይወታችን ዘመን ስናይ በጣም ነው ደስ ያለኝ በእውነት የተረሱ አካባቢዎችም እንድናስታውስ ለሀገር ያደረገ ነው ፕሮጀክት ይታወቃል ከዚህ ፕሮጀክት ጋር ተያይዞ ናላላኮ የሥራ ግብር እኮ ሚሊዮንስ ይከፍላሉ በአመት ለአካባቢው አስተዳደር በቀን እስከ 150 እስከ 160 ወተት ለህብረተሰቡ እናቀርባለን ቢያንስ 15 ሰራተኛ ከቤተሰብ ውጭ የሚሰራል እዚህ ውስጥ ብንጥል የሚበቅልበት ሀገር ብናደልም የሚደልብበት የሚገርም ነገር እዚህ ሀገር በ3 ወር ነው በግ የሚደልበው የቦታ ማነስና መጨመር አንተን ከስራ እንደማያገደ ከዚህ መማር ይቻላል ከምናመርተው ቡና ውስጥ 95% የሚሆነውን በቀይ እሸት ቡና ነው የምናዘጋጀው የኤክስፖርት ምርቶችን ሙሉ በሙሉ ለኤክስፖርት ነው የሚያቀርበው ማለት ነው በሁለት ዓመታት ውስጥ ከ182 በላይ የተለያዩ ኢንቨስትመንቶችን ወደ ክልላችን ስበናል ከደሞዛችን የተወሰነ ፐርሰንት ቆርጠን አስተዋጽኦ ያደረግነው ነገር አለ አሁን ግን እንደምታዩ አዲስ ህንጻ የተሰራልን ነው ምርት በተሻለ ሁኔታ እንቀበላለን ብዬን ያስባለን በሶስት ጨረሮች ያስፋልት መንገድ ማግኘት ተቻለ ዞን ነው እድሜ ጠቅላይ ሚኒስትራችን አሁን እኛ ትኩስ ውሃ አገኝተናል ከወላይታ ሶዶ ይሄው የሚፈሰው አስፋልት ለዳውሮ ምድር ማን አባቱ ህልም ነው ልማት የጠማው ልማትን እንደዚህ አይነት እንትን ያላየው ማህበረሰብ ይሄ እዛ ጋር ሲፈጠርለት እኛ ሀገርም እንደዚህ ይቻላል ወይ መንግስት እኛን ያቀናል የደቡብ ምዕራብ ኢትዮጵያ ህዝቦች ክልል የተወለደው ላለፉት በርካታ አመታት የክልሉ ህዝብ የክልሉ ነዋሪዎች እንደ መሰረታዊ ጥያቄ አድርጎ ሲያነሱ የነበሩት ጥያቄዎች ናቸው ይሄንን አዲስ ክልል የወለደው የሚል እምነት አለኝ ከለውጡ ማግስት ራስን በራስ ለማስተዳደርና በክልል ለመደራጀት ከቀረቡ ዲሞክራሲያዊ ጥያቄዎች አንዱ የደቡብ ምዕራብ ኢትዮጵያ ህዝቦች ጥያቄ ነው መንግስት የሀገሪቱን ነባራዊ ሁኔታና የህዝቦችን አብሮነት ማዕከል በማድረግ ለጥያቄዎቹ ምላሽ ለመስጠት ባስቀመጠው አቅጣጫ መሰረት መስከረም 20 2014 ዓ.ም በተካሄደ ህዝበ ውሳኔ 98 በመቶ የሚሆነው ህዝብ የጋራ ክልል ለመመስረት ውሳኔ አሳለፈ የኮንታ ምዕራብ ኦሞ ቤንቸኮ ካፋ ሸካና ዳውሮ ዞኖችን ይዞ የሀገሪቱ 11ኛው ክልል በይፋ ተመሰረተ በኢትዮጵያ ያልተለመደ የማዕከልነት አሰራር እንዲከተልም ከደቡብ አፍሪካ ታንዛኒያ ቤኒን ኮት ዲቮር በተወሰደ ልምድ በ5 ክላስተሮች እንዲደራጅ ተደረገ ህዝብን ራስን በራስ የማስተዳደር በህገ መንግስታችን ላይ የተቀመጠውን ትልቁን የዲሞክራሲ ስርዓት መገለጫ የሆነውን
መብት የማስከበር የህዝብ ድምጽ የሚሰማበት አውድ መፍጠር በዚህ ሂደትም ደግሞ እንደ ሀገራችንም በዲሞክራሲ ስርዓትን የመለማመድ የህዝቦች ድምጽ የሚከበርበት አብላጫ ድምጽ የሚገዛበት አሰራር ስርዓትን ለመፍጠር የተደረገው ምናልባት በዚህም የተገኘው ትምህርት ሻሊ ለቆንጣ ታህሳስ 13 2016 ዓ.ም የተመረቀው የጨበራ ዝሆንዳና ሎጅ ድንቅ የምህንድስና ጥበብን ከተፈጥሮ ያዋደደ የአካባቢው ማህበረሰብን ባህል አጉልቶ በሚያሳይ መልኩ መገንባቱ አንድም የቱሪዝም መስህብ በሌላ ጎኑ ደግሞ የማህበረሰቡም ኩራት ሆኗል። የመንግስት እንዲህ አይነት ልማትን በማምጣት ለማህበረሰቡ ማለት ነው ብዙ ነገሮችን እንደዚሁ መሰረተ ልማቶችን በመዘርጋቱ
መንግስትን ከልብ ነው ማመሰግነው ከልብ እነዚህ ፕሮጀክቶች ዝም ብሎ የማረፊያ የእንግዳ መቀበያ ወይም መመገቢያ ብቻ አይደሉም በአካባቢው ያለውን እምቅ ሀብት ኢትዮጵያዊም ይሁን የዓለሙ ማህበረሰብ እዛ እድል አግኝቶ እንደ ቱሪስት ለጎብኚ ወደዛ አካባቢ የሚመጣው እንዲያየው ታሪኩ ባህሉ ወጉ እንዲዘከር እንድንነገር ያንንም በሚመጥን መንገድ የታሪካዊነቱንም ዳራ ይዞ የተሰናዳ ሎጅ ነው ከውጭ ሀገር ከአውሮፓ ከምናምን የሚመጣ ቱር ጋር አመሻሽተ ሳምቲንግ ጥሩ ማረፊያ ቦታ አስተካክለ ከዛ ጋር ተያዘ ከሀገር አልፈ ከውጭ ቱሪስቶች ትልቅ ትርፋማ የምትሆንበት ነው ስለዚህ ለኔ ፕሮጀክቱ እንጂ በቀላሉ የሚታይበት አይደለም ናላላኮ የስራ ግብር እኮ ሚሊየንስ ይከፍላሉ በአመት ለአካባቢው አስተዳደር ከዛ ከተገኘው ሰርቪስ ሚሊየንስ አገልግሎት ይሄ የግብር የታክስ የሚባሉ ተደማምሮ ለአካባቢው አስተዳደር ይከፍላሉ ይሄ ቀላል አይደለም ኢትዮጵያ በብዝሃ ኢኮኖሚ መርህ የ10 ዓመት መሪ ልማት እቅዷ ውስጥ 5ቱ የኢኮኖሚ እድገት ምሰሶች ብላ ካስቀመጠቻቸው ዘርፎች አንዱ የሆነውን ቱሪዝምን ለማልማት በለውጥ ማግስት 2011 ዓ.ም በገበታ ለሸገር የተጀመረው የቱሪዝም መዳረሻዎችን የማልማት ስራ በገበታ ለሀገር ውጤታማነት ተንተርሶ በቅርቡ ደግሞ ወደ ገበታ ለትውልድ ተሸጋግሯል። በደቡብ ምዕራብ ኢትዮጵያ ህዝቦች ክልል ቤንች ሸኮ ዞን የሚገኘው የደንቢ ግድብ ደግሞ ሀገራዊ ፕሮጀክቱ የገለጠው የተደበቀ ውበት ሆኗል። ፕሮጀክቱ እንግዲህ ገበታ ለትውልድ በሚባል ፕሮጀክት በክቡር ጠቅላይ ሚኒስትር ዶክተር አብይ አህመድ አነሳሽነት በሚድሮክ ኢንቨስትመንት ግሩፕ አሰሪነት ነው በጉባ ላፍቶ ኮንሰልቲንግ አርክቴክት ተቆጣጣሪነት ነው በኤራስመስ አዲስ ፒኤልሲ ተቋራጭነት የሚሰራ ፕሮጀክት ነው። እስካሁን ድረስ እንደዚህ አይነት ነገር የለም በአገራችን ላይ። እዚህ አካባቢ አሁን ግንባታ ተሰርቶ እንደዚህ አይነት ከውጭ ሀገር መተሰው እዚህ ሲዝናና በጣም ነው ደስ ያለን። ለውጭ ማለት ርቀት ሀገር ላሉት ሳይሆን እዚህ ተወላጆች ለኛ ነው በቃ እንደዚህ አይነቱን ፈጣሪ ነው እንደዚህ አይነት ነገር ያመጣልን ብዬ ነው ማለት። ክቡር ጠቅላይ ሚኒስትራችን አንድ ለስራ ጉዳይ በሄዱበት አዩና ይሄ ለምንድን ነው ያለነው ለምንድን ነው ያስቀመጣችሁት? አይ እኛ እንደዚሁ አቅማተን ነው አለ ይሄን ማልማት አለብን ብለው ቃል ገቡ። እንደገቡ ምናልባት በጥቂት ወራት ተመልሰው ቲም ልከው አሳይተው ምን ብሎ ጥናት አሰርቶ ይሄ ስራ እንዲሰራ ኃላፊነት ወስዶ ያስጀምሩት እሳቸው ናቸው። ከሚዛን አማን 21 ኪሎ ሜትሮች ርቀት ላይ የሚገኘው ለኃይል ማመንጫነት እንዲያገለግል ተገንብቶ የአገልግሎት ጊዜው ካበቃ በኋላ ተረስቶ የቆየው የደንቢ ግድብ ከወራት በፊት ጠቅላይ ሚኒስትሩ በጣሉት መሰረት ድንጋይ ግንባታው እየተፋጠነ ይገኛል። ለአካባቢው ማህበረሰብም የዛሬ እንጀራ የነገም ተስፋ ሆኗል። በማኔጅመንት ነው የተማርኩኝ። ከዛ ተምሬ ያው እንደጨረስኩኝ ተመርቄ ከወጣው 5 ወር ነው። ለዚህ 1 ወር ምናምን ቤት ተቀመጥኩኝና እዚህ አካባቢ ስራ መጀመሩን አልሰማው። ቢያንስ እኔ ስገባ 4 ወር ምናምን ሆኗል። ከዛ በቃ ቤት ተቀምጬ ቤተሰብ ከማስቸግር ብዬ በጉልበት ስራ እዚህ ተሰማራው። ደሞ ይሄን እየሰራው ነገ ሲያልቅ ማስታወቂያ እንኳን ቢወጣ ያው እድል እንደሚሰጠኝ አውቄ ነው ወደዚህ ስራ እየተሰማራሁት። ፕሮጀክቱ ላይ በሃይቁ ዙሪያ የተሰሩ ቤቶች ናቸው ያሉት። ተፈጥሯዊ ናቸው። በሸክላ ነው የተሰሩት እንደምታዩት። ሙሉ ዙሪያ ሃይቁን ተከትለው ነው የተሰሩት። የአካባቢው እንግዲህ የቱሪስት መስህብ ይሆናል ተብሎ የሚጠበቅ ትልቅ ሎጅ ነው። ጊዜያዊ ግንባታው እስኪጠናቀቅ ድረስ ከሚፈጥረው የስራ እድል ባሻገር ግን ዋናው ቋሚ የስራ እድል ይሄ ወደ ስራ ከገባ በኋላ እዛ ቦታ ላይ የንን የቱሪዝም ዴስቲኔሽን ማዕከልን የሆቴል አገልግሎትን የምግብ የመዝናኛ የአስጎብኚ አገልግሎትን የሚሰጠው የኛው ማህበረሰብ ነው። ዛሬ ሀላላ ላይ ብትሄድ አሁን ጨመራ ላይ ኦሬዲ ሶፍት ኦፕኒንግ ላይ ነው እንደዚሁ እየተጀመረ ነው።
የሚሰጡት የአካባቢው የኛ ልጆች ናቸው። አንደኛ ነገር የቱሪስት መስህብ ሲሆን የተለያዩ ከተለያየ ሀገርም ሊሆን ይችላል ከዚህ ሀገርም ሊሆን ይችላል መተው ለመጎብኘት ሲመጡ ከውጭ ሀገር የሚመጡ ሌላ ቱሪስቶች ይስባሉ፣ አካባቢው እንዲታይ ያደርጋሉ። እንደሚታየው ደግሞ አካባቢው በጣም ለብና የሚያምር መልክዓ ምድር የያዘ ነው። ከዚህ አንፃር ለአካባቢው የተሻለ የቱሪስት መስህብ ይሆናል ብለን እንጠብቃለን። እኔ እንግዲህ ለቃላት ለመግለጽ ያጥረኛል በእውነት እግዚአብሔርን ነው የምለው። እስካሁን ምንም ነገር ቂጤ ላይ የተሰራ የለም። መጀመሪያ አየር ሜዳ እንትን ተባለ፣ እሱም እየተሰራ ነው። በሁለተኛ ደግሞ ይሄ ነገር እዚህ ቦታ ሲጀመርልን በጣም ነው ደስ ያለን። ለምን ብዙት ወደ ላይ ሀገር ነው እንደዚህ አይነት ነገር የሚሰራው። እኛ አቅጣጫ እስካሁን ምንም ነገር የለም፣ ግን እንደዚህ አይነት በቅርበት ተወልደን አድገንበት እንደዚህ አይነት ራሱ በህይወታችን ዘመን ስናይ በጣም ነው ደስ ያለኝ በእውነት። ልማት የጠማው ልማትን እንደዚህ አይነት እንትን ያላየው ማህበረሰብ ይሄ እዛ ጋር ሲፈጠርለት ሲሰራለት ያ ሲዘጋጅና እንደዚህ ለአግሎት ክፍት በሚሆንበት ሰዓት እኛ ሀገርም እንደዚህ ይቻላል ወይ መንግስት እኛን ያቀናል ለካ እኛ ረስቶናል ብለን ነበር ለካ ያቀናል እኛ ከመንግስት እይታ ውጪ አይደለም ለተወሰነ ጊዜ ነው እይታ ውጪ የነበር ነው የሚል እርካታ ይሄ ማህበረሰቡ ከመንግስት ጋር ያለው ከማዕከላዊ መንግስት ጋር ከፌደራል መንግስቱ ጋር ያለው ቅርርብ ትስስር የበለጠ ያጠናከረ ፕሮጀክት ነው። ሆኖ የነበረ ስለሆነ ጠቅላይ ሚኒስትሩ ባስቀመጠው መሰረት ድንጋይ በጣም ህዝቡ ደስተኛ ነው። ቱሪስቶችን መጥተው እንዳይጎበኝ አውሮፕላን ብዙ ጊዜ እዚህ ቦታ አይገኝም ነበር። አሁን ይሄ ቦታ ከተሰራ አውሮፕላኑ ከተዘጋጀ ብዙ የውጭ ሀገር ዜጋም ይመጣል፣ ለአካባቢም እድገት ይሆናል የሚል ተስፋ አለን። የፌደራል መንግስት ለደቡብ ምዕራብ ኢትዮጵያ ህዝቦች ክልል የሰጠ ሌላው ልዩ ጸጋ ነው ስጦታ ነው ብለን የምንለው ነው የዚህ ኤርፖርት መገንባት። ያው ቀድሞ የነበረ ነው። ቀድሞ የነበረው ወደ ቦታው መመለሱ በማህበረሰቡ ዘንድ የፈጠረው እርካታም ቀላል የሚባል አይደለም። የአካባቢውን ኢኮኖሚ የሚያነቃቃ የህዝብ ለህዝብ ትስስርን የሚያሳልጥ ከማዕከል የሚደረጉ ግንኙነቶችን በትራንስፖርት ምክንያት የሚስተጓጉሉትን የሚያሳልጥ ትልቅ የኢኮኖሚ መነቃቃት የሚፈጥር መሰረተ ልማት ነው የሚል እምነት አለኝ። ጠቅላይ ሚኒስትራችን መጥቶ መሰረተ ድንጋይ ጥሎ በዚህ ምክንያት አሁን ስራው የተጀመረ ያለ የህዝቡ ብዙ ደስታ ነው። በዛን ሰዓት እግዚአብሔር ለዚህ ደቡብ ምዕራብ ኢትዮጵያን ጎበኛ የሚል ሀሳብ ነው ያለን። ነገ የካርጎ ተሸካሚም ሊያርፉሉ ይችላል። ምናልባት ፐሪሸብል የሆኑ በቀላሉ ሊበላሹ የሚችሉ ምርቶች ባጭሩ ከዛ ተነስቶ እዚህ አዲስ አበባ የሚመጡበት ባጭሩ ከዛ ተነስቶ ወደ ሌላ አገርም ጭምር ሊሄድ የሚችልበት እድሉ ሰፊ ነውና በዚህ ሂደት ውስጥ የሚዛን አማን ኤርፖርት ተጀምሯል። ዳውሮ ዞን ታርጫ የታርጫ ከተማ የመጠጥ ውሃ አቅርቦት እጥረት ቅሬታ ብቻ ሳይሆን የውሃ ወለድ በሽታዎች መንስኤም ሆኖ ቆይቷል። ከተመሰረተች ከ20 ዓመታት በላይ ገደማ ላስቆጠረችው ከተማዋ ከእድገቷ ጋር አብሮ መጓዝ ያልቻለውን የመጠጥ ውሃ አቅርቦቷን ለማሻሻል በፌደራል መንግስት ቀያሽነትና በአጋር አካላት ደጋፊነት ትላንትን የሚያስረሳ ምላሽ ተገኝቷል። የነበረው አንድ ምንጭ ነበረ። ከዛሽ ምንጭ ነበር ስንጠቀም የነበረው። ያ ማለት ቢያንስ ከወር
ከሁለት ወር አንዴ ሊመጣ ይችላል። ድንገት ብልሽት ካጋጠመው ደግሞ ከዛም በላይ ውሃ እጥረት ያጋጥማል። ፕሮጀክት የተጀመረው በፌደራል መንግስት ነው የተጀመረው። የሚቆጣጠረው ክልል ነው። ወርልድ ባንክ ነው እያሰራ ያለው። የሚሰራው ዩናይትድ ኮንስትራክሽን ፕሮጀክት ነው የሚሰሩት። ከተመረቀ አሁን ቢያንስ 3ኛ ወር ነው የያዘው። በዚህ ሰዓት ያለው የውሃ አቅርቦትና ከተማ ላይ ያለው የውሃ ነባራዊ ችግሮች ከዚህ በፊት ጋር ስናይ 100% ማለት እንችላለን። ይሄ ፕሮጀክት በፌደራል ደረጃ ተቀርጾ 260 ሚሊዮን ብር ነው የፈጀ የሚባለው ግንባታው። አደራ ብለው አስረክበው ባለሙያዎችን፣ ባለሀብቱን፣ ኮንትራክተሩን እየተከታተልንም እየመከርንም እያገዝንም ጭምር ተሰርቷል። በፌር ሰከንድ እስከ 30 ሊትር ማለት ነው ያለው 54000 ሰው ዘላለ ያው ቢያንስ በ3 እና በ4 ቀን ወደ ሳይሆን እኛ ከዚህ በኋላ ያሰብነው ምንድነው እስከ 1 ቀን ያ ማለት ኦንላይን ማለት ነው። እድሜ ጠቅላይ ሚኒስትራችን ከጀመረ እስካሁን ያ ወጣት ነው። ወጣት አስተዳዳሪ ወጣት ገዢ ሲመጣ ትኩስ ነገር ይመጣል። ትኩስ ሰው ሲመጣ ትኩስ ነገር ነው የምናገኝ። አሁን እኛ በሳቸው ጊዜ ትኩስ ውሃ አገኝተናል፣ እየጠጣ ነው። መጋቢት 10 ታስታውሱ እንደሆነ በ3ኛው ዓመት ነው ይሄ የተጀመረው። አስፋልቱ ድሮ ተጀምሮ ሲሉ ሲመቻቸው ሲሰሩ ሳይመቻቸው ሲተው ቀርቶ የነበረው ከወላይታ ሶዶ ይሄው የሚፈሰው አስፋልት ለዳውሮ ምድር ማን አባቱ ህልም ነው። ሸካ ዞን ቴፒ ከተማ የሸካ ዞን በተፈጥሮ ሀብት ከታደሉ የደቡብ ምዕራብ ኢትዮጵያ አካባቢዎች ተጠቃሹ ነው። 238000 ሄክታር ከሚሸፍነው የዞኑ መሬት ውስጥ 85000 ሄክታር ያህሉ በቡና የተሸፈነ ነው። ይህ ለሀገሪቱ የውጭ ምንዛሬ ማግኛ የጀርባ አጥንት የሆነው አካባቢ ግን በለውጡ ማግስት ሂደቱ ባልተዋጠላቸው አካላት ጠንሳሽነት በተፈጠረ የሰላም መደፍረስ ሀብቱ በከንቱ እንዲባክን የሰው ህይወትም እንዲጠፋ ሆኗል። ይሁንና ለውጡ በሁለት እግሩ መቆሙን ተከትሎ የቀደመ ሰላምን ለመመለስ መንግስታዊና ባህላዊ መዋቅሩ በፈጠሩት ጥምረት አስተማማኝ ሰላምን ማጽናት ተችሏል። እንደ ድሮ አንድ ላይ ህዝቡ ሆኖ አንድ ላይ በልቶ አንድ ላይ ጠጥቶ አንድ ላይ ሰርቶ የሚኖርበት ከዛም በኋላ አንድ ላይ ሆኖ መንግስትም ቢሆን የሚመሰረትበት ወደ ቦታው መመለስ አለበት የሚለው እኛ ሽማግሌዎች በአንድ ቃል ተስማምተን በዚሁ መልኩ ተነስተን እግዚኦ ብለን ህዝቡን ለምን ማንኛችንም አካሎች ላንጠራጠር እኔ ሙስሊም ነኝ እነሱ ተቋም ውስጥ ገብቼ እንዲያስተምሩ ስለ ሰላም ጉዳይ እነሱ ደግሞ ሙስሊሞች መስጂድ መተው እንዲያስተምሩ ለዚህ ነው ግልጽ ሆነን እኔም እያስተማርኩ እነሱ ቤተክርስቲያን ውስጥ በጣም የሚገርመው ነገር ሰው ገጀራ ይዞ የመጣው ሰው ገጀራውን ጣል እያደረገ ባዶ ነው የገባው። እዚህ አካባቢ ቁርሾ የያዘ ሰው አጠፋን። የኔ ልጅ እስር ቤት ናት ወይ እስር ቤት ነው ብሎ የሚያኮርፍ ሰው የለም፣ ወጥቶለታል። የኔ ልጅ ጫካ ነው ሊሞት ይችላል ወይ ምናምን ብሎ የሚያዝን የለም። ይሄ ሁሉ ከተደረገ በኋላ ሰላሙ ሁሉም ጋር በአንድ አይነት አስተሳሰብ ሄደን አሁን ላይ የምታየው ይሄ አካባቢ ዘላቂ የሆነ ሰላም አገኘ። ማአት ወጣቶችን አውጥተን ከመንግስት ጋር አስታርቀን ከህዝብ ጋር አስታርቀን መጥቶ ህዝብን ይቅርታ ለምኖ አሁን የሰላም አምባሳደሮች እነሱ ናቸው። የሰላምን ዋጋ በሚገባ ተረድቷል። የሰላምን ዋጋ በሚገባ ባይረዳ ኖሮ የ3 አመት ችግር በ3
በሀሳብ የበላይነት የማሸነፍ ልምምድ እንዲሰፋ እንዲያድግ የማድረግ ስራዎችን ሰርተናል። በዛም የተረጋጋ የፖለቲካ አካባቢውን ፈጥረናል። ሰላምን እስካረጋገጥን ድረስ ደግሞ አሁን ልማትን ከመንግስትም ከተለያዩ ድርጅቶችም ሌሎች እንደተለወጡት ይሄን ከተማ ተለውጦ ማየት እንፈልጋለን። ሰላሙን ያስጠበቀ ህዝብ የልማት ጥያቄ ለማቅረብ እድሉ በእጁ ነውና የቴፒ ከተማ ነዋሪዎች ዛሬ ላይ ጥያቄያቸው የልማት ሆኗል። በተለይ የመንገዱ ጉዳይ ረጅም ጊዜ ጥያቄ የነበረው ሁሌ የሸካ ህዝብ መድረክ በተፈጠረው ቁጥር መንግስት በመጣ ቁጥር ኡኡታ የሚያቀርበው የመንገዱ ጉዳይ ነው። የሚዛን ቴፒ መንገድ ከማሻ ቴፒ የሚያገናኝ መንገድ በአገራችን በዩኔስኮ ከተመዘገቡ ደኖች ውስጥ አንዱ መገኛ ሸካ ዞን ነው። ግን ደግሞ ይሄ የሚቀብት ያለው ለሀገርም ኢኮኖሚ ላይ የራሱን ሚና እየተጫወተ በመሰረተ ልማት ደግሞ የተጎዳ አካባቢ ነበር። በተለይ በዘመነ ኢህአዴግ በመጣንበት ጊዜ ውስጥ በመሰረተ ልማት በፍጹም ያልታየ አካባቢ ነው። በዞኑ ውስጥ አንድም የአስፋልት ጨረር የሌለበት ነው። ለሸካ ዞን ለውጡ ይዞለት ከመጣው በረከት አንዱ የመንገድ መሰረተ ልማት ነው። ይህም የተፈጥሮ ሀብቱን ለመጠቀም በሀገር አቀፍ ደረጃ የተጀመረው የሌማት ትሩፋት ስራ በክልሉ ተተግብሮ ተጨባጭ ለውጦች ተመዝግበውበታል። በተለይም በከብት እርባታ ስራ የተገኘው ውጤት ከራስ ፍላጎት ተሻግሮ ወደ ኢንቨስትመንት እየተሸጋገረ ይገኛል። የጀመርነው ለቤተሰብ የቤተሰብ ፍጆታ ለመሸፈን የተጀመረ ነው። በ200 ካሬ 240 ካሬ ሜትር ቦታ ላይ 2 ከብት ይዘን እና ቤት ውስጥ የመኖሪያ ቤት ውስጥ ኩሽና ውስጥ ሴፍቲ ታንከር ከስር በመስራት ላዋ ላይ ከብቷን በማድረግ ቤት ውስጥ ነው የጀመርነው። ከፍተኛውን ድርሻ የሚሰጠው ለህብረተሰብ አካባቢው ህብረተሰብ ከበቃ በኋላ ነው ከተማዋን አካባቢው ህብረተሰብ ወተት እጦት አለ። በጣም ከፍተኛ እጥረት አለ ከተማ ውስጥ። ያ ነው ራሱ ወደዚህ ስራ እንድንሰራ የገፋፋን። ስንጀምር ያው በ9 ከብቶች ጀመርነው። ከሸጥናቸው ወንዶችና ያው ትንሽ ወተት ካቆሙት ጋር ወደ 40 ከብቶች ነበረን። አሁን ከ40 ከብቶች ወደ 27 ከጥጆች ጋር በእጃችን አለ ማለት ነው። እና ወተቱን ያው ቢያንስ ከ15 ከብቶች ያላነሱ አሁን እያለብናቸው ነው ያለው። ቢያንስ ያው በቀን እስከ 150 እስከ 160 ወተት ለህብረተሰቡ እናቀርባለን። ቢያንስ 15 ሰራተኛ ከቤተሰብ ውጭ የሚሰራል እዚህ ውስጥ 15 ልጆች 15 ሰዎች ይሰራሉ። ይሄ ማለት ከፍተኛ የሆነ የመንግስት ጫናን እንደቀነሰ ይገባናል። መንግስት ደግሞ ይሄን ሀሳብ ሲያመጣ የሚደገፍ ነው። እኛም ደግሞ አምነንም መደገፍ የሚገባን እንደሆነ አምነን ያው ለሚመጡ ለሚጠይቁን ህብረተሰቦች አሁን ለምሳሌ ይሄን ከብት እርባታ ብዙን ጊዜ ሰዎች ከብቶችን ሲያዩ ይፈራሉ።
አንችልም የሚል እንትን አላቸው። በቃ ማርባት ይከብደናል፣ ማብላት ይከብደናል፣ ሳር ማጨዱ ይከብደናል፣ እንዲህ መሆን ይከብደናል ብለው ብዙዎች የሚፈሩበት መንገድ አለ። ቀላል እንደሆነ ለብዙዎች እያስተማርናቸው ነው። ጠዋት 2 ሰዓት ገባለሁ እስከ 6 ሰዓት ያለው ስራ ሰራለሁ። ጽዳት ምናምን የግቢ ውበት ምናምን ሰራለሁ። ከዛ ደግሞ 2 ሰዓት ሲደርስ ይቀበላለሁ፣ ሰፍራለሁ። ወደ 11 መሆኑ ሰራተኞች አሉ። ወተት ከሚሸጡ ጋር ማታ ጥበቃ ቀን ሰራተኞች ጋር ቢያንስ 3 ሴትና ወደ 8 ወንዶች በዚህ ስራ ላይ ተሰማርተው እየሰሩ አሉ። ስራ መኖሩ መልካም ነው። አካባቢው ስራ ኑሮ ስራ አጦች ችግርተኛ ሰርቶ መብላቱ በጣም ያስደንቃል። በጣም አመሰግናለሁ። የቦታ ማነስና መጨመር አንተን ከስራ እንደማያግድ ከዚህ መማር ይቻላል። በጥቂት ቦታ ትልቅ ስራ መስራት እንደምትችል ይሄ አስተማሪ ነው። ከወዲህ በኩል ደግሞ የከብት እርባታ ስራው ለስራ ዕድል ፈጠራ ውሏል። በካፋ ዞን ጊምቦ ወረዳ ገደብ ከተማ ነዋሪ የሆነው በረከት ደግፎ ከጓደኞቹ ጋር በመሆን በመንግስት በተመቻቸላቸው ብድር ከ4 ዓመታት በፊት የጀመሩት የከብት ማድለብ ስራ ዛሬ ላይ ወደ ሌላ ደረጃ ተሸጋግሯል። ለምን ተደራጅተን አንጀምርም በሚል ተነሳሳን። እድሉም ጥሩ አጋጣሚ ነበርና ያን ጊዜ የብድር አገልግሎት ተጀምሮ ነበር። በዛ ጀመረን። እግዚአብሔር ይመስገን እዚህ ደርሰናል። በመጀመሪያ ዙር 74000 ጸደቀልን። በሱ ጀመርን። እሱን አንደኛው መልሰን ሁለተኛ ደግሞ 150,000 ብር ተበደረን። ያን ጊዜ ደግሞ በቦረና ከብት በድርቅ እዚህ እየመጣ ነበርና ከሱ በ150,000 ብር 10 የቦረና ገዛን እያልን አሁን ሶስተኛ ዙር ላይ ደርሰናል። ብድር አመልሰን መንግስት ቦታ ያመቻቻል፣ ብድር ይሰጣል እንደ መንግስት። ስለዚህ ያን ኦፖርቹኒቲ ተጠቅሞ ውጤታማ የሆኑ ማህበራት መኖራቸው ምንድነው አንዱ የለውጥ ትሩፋት ነው። ለሁሉም ነገር መሰረቱ መሬት እንደመሆኑ መሬት ተሰጥቶን አሁን ከአበሻ ላሞች ወደ ተሻሻሉ ዝርያዎች ለመሄድ ሁሉ ነገር ጨርሰናል። ወረዳም እርዳታ አድርጎልን 73 ቅጠል ቤት ከብቶች መጠለያ የሚሆን እሱንና ሚስማር፣ ቆርቆሮ፣ ሲሚንቶ ሰጥቶን ፋርማችን አሁን እንደሚታየው ኦልሬዲ ሁሉ ነገር አልቋል። ማህበራት አሁን ውጤታማ የመሆን ፕሮባቢሊቲ አለ። በቃ አሁን ወደ ከቋምና ከገጠር ቋምና ከግዛዊ አንፃር ወደ 16000 አካባቢ ነው በ5 ዓመት ውስጥ ስራ አስገባ ነው ማለት ነው። ለወንድሞቼም ለሀገሬ ልጆችም እንደው አልፎም መመክራቸው በተለይ እኛ አካባቢ ያለን ወጣቶች እኔ 100% ስራ ብቻ ነው አገሩ በቃ። ምክንያቱም ብንጥል የሚበቅልበት ሀገር ብናደልም የሚደልብበት የሚገርም ነገር እዚህ ሀገር በ3 ወር ነው በግ የሚደልበው። በአንድ ሻህን ሳር 10 በጎች ታደልባለህ። በዚህ ብትሄድ ሳር ነው፣ በዚህ ብትሄድ ሳር ነው። ይህ በቤንች ሸኮ ዞን በደቡብ ቤንች ወረዳ ቂጤ ቀበሌ የሚገኝ በአርሶ አደሮች በክላስተር የሚለማ የሙዝ ማሳ ነው። ሙዝጋይዝ ngaparnga nois koshkana dichiliza qaitso ሳምቦኮ ቡዱቆ አኑ ዲችሽ አኮኑ ከዚህ ቀደም በማሳችን ላይ በቆሎና ጎደሬ ብቻ ነበር የምናመርተው። ይሁን እንጂ ከእለት ጉርሳችን ተሻግሮ እጃችን ላይ የሚቀመጥ ገንዘብ እንዳይኖረን አድርጎ ቆይቷል። አሁን ግን በግብርና ባለሙያዎች አማካኝነት በተሰጠን ትምህርትና ምርጥ ዘር በኩታ ገጠም ሙዝ እያለማን ገንዘብም እያገኘን እንገኛለን። ኡንጨሰኒ ሲያ ጎትስ ኮሽገኖ ስኮት አይነስስ ኮተን ሙዝ ነው ተኮስ ኮሽም ሙዝም ነው ጋጽስስ ኮቴሪስ ኮይ ረጅም አርባ ምንጭ ቀርታ መካከለኛ አርባ ምንጭ ከበግብርና መከኘት መታለች ተብላ መጣች። ተቃብለን መተከል ጀመርነን።
በቆሎ እርሻ ማሳችን ትተን ወደ ሙዝ ተከላ ጀመርነን። ማህበረሰቡ እነዚህ የራሱን ወሰን ወይም ድንበር የሚለውን ከልሎ ያስቀመጠበትን አንስቶ ወጥ በሆነ በአንድ ማዕቀፍ የማምረት እነዚህን የማስፋት ስራ ተሰርቷል። ከዚህ በፊት የኛ ቤተሰብ በዚህ ግንቦት ውስጥ ወደ ብድር ነው የሚሄደው። በቆሎ ላይ ብድር ይሄዳል። በቆሎ ጥቅም አይጠቅምም። በቆሎን አለምቶ አድርሶ ለዛኛ ባለብር ነው አስረክቦ ነፃ የሚቀርበት ሁኔታ ነበረ። ከአሁን ወደ ሙዝ ተከላ እንደገባን ብድር አይደለም እንኳን በቃ ብዙ ጥቅም ላይ ነው እስከ ዛሬ ሙዝ ተክለን አለምተን እንዳደረሰን የተጠቀመን። በዋናነት እየሰራ ያለው ቡና ላይ ነው እየሰራ ያለው። ከዛም ጎን ለጎን ግን የቁንዶ በርበሬ ምርቶች አሉ። ለዚህ አካባቢ ተስማሚ ነው፣ ፖቴንሻል ኤሪያ ነው ቁንዶ በርበሬ። የእርድ ምርት አለን። የበቆሎ ለሰራተኞቻችን የቀለብ ፍጆታ ቢሆንም በቆሎ ምርቶች እናመርታለን። እዚሁ ተወልጄ ያደግኩት ነኝ። ለሌላዎችም እዚሁ ተወልደው እዚሁ ተምረው ላደጉት ለነሱም ስራ እድል የተሰጣቸው ነው። በተለይ በግብርናም ሆነ በፋይናንስ በአስተዳደር በሁሉም ዲፓርትመንት ላይ አብዛኛው የዚህ ሀገር ልጅ ነው እየሰራ ያለው። ይሄም አንድ የስራ እድል ነው ብዬ ነው ማምነው። ከምናመርተው ቡና ውስጥ 95% የሚሆነውን በቀይ እሸት ቡና ነው የምናዘጋጀው። ያ የቀይ እሸት ቡና ደግሞ ኤክስፖርት የሚደረግ ነውና ለሀገራችን የውጭ ምንዛሬ ማግኛ የራሱ የሆነ አስተዋጽኦ አለው፣ የማይናቅ አስተዋጽኦ አለው ማለት ነው። ወረዳው ያ በዛ ምርት በሚነሳበት ሰዓት ላይ በሚሰበሰበው ስራ ግብር ተጠቃሚ ይሆናል፣ አጎራባች ወረዳዎች ማለት ነው። አሁን በላይ በኩል ብንመጣ ወረዳው ደቡብ ቤንች አለ፣ በዚህ በታች በኩል ደግሞ ጉራ ፈርዳ አለ። እነዚህ ተጠቃሚ ይሆናሉ። አሁን ለምሳሌ በመብራት ኃይል ተመርቄ የወጣሁት ግን የትም ሀገር የትኛውም ቦታ ሳልሄድ ይርት ሸለቆ ደርሰናል። ከኦሞ ብሔራዊ ፓርክ በቅርብ ርቀት ላይ የሚገኘውና ጥቅጥቅ ባለ የደን ሽፋኑ የሚታወቀው አካባቢው ከዚህ ቀደም ለግብርና ልማት ስራ ሳይታሰብ ቆይቷል። ዛሬ ላይ ግን ይህ ተቀይሯል። የበላይነህ ክንዴ የይርት ሸለቆ እርሻ ልማት በ250 ሄክታር የጀመረውን ስራውን አሁን ላይ ወደ 2750 ሄክታር አሳድጎ እያለማ ይገኛል። በላይነህ ክንዴ ሸለቆ እርሻ የሚያመርታቸው ምርቶች በአብዛኛው የኤክስፖርት ምርቶችን ነው። ለኢንዱስትሪ ግብዓት የሚሆንና የውጭ ምንዛሬ ማስገኘት የሚችሉ የኤክስፖርት ምርቶችን ያመርታል። እነዚህ ምርቶች ቡና አለ የኤክስፖርት ምርት፣ ሰሊጥ፣ አኩሪ አተርና ማሾ ናቸው። እርሻ ልማቱ በኤክስፖርት ክፍሉ አማካይነት የኤክስፖርት ምርቶችን ሙሉ በሙሉ ለኤክስፖርት ነው የሚያቀርበው ማለት ነው። ከዚህ እርሻ መነሻ በማየት ወረዳው ሰፊ የመልማት ማሳቅም አለው። ተጨማሪ ባለሀብቶችን እየጋበዘ አካባቢው እየለማ እየሰፋ የሚሄድበትና በዚህ ውስጥ ደግሞ የባለሀብት ተጠቃሚነትም እንደ ህዝብም እንደ መንግስትም ያለን አጠቃላይ አጋርነታችንን እያሰፋን የሚሄድበትን አጋጣሚ ነው። እርሻ ልማቱ ሲገባ ከነበረው የአመራር ዘይቤ አንጻርና ዛሬ ላይ ስናነጻጽር የአመራር ዘይቤ አርሶ አደሩ በጣም ተሻሽሏል። በቆሎ ያመርታሉ፣ ማሽላ ያመርታሉ፣ ዘካይ ቡና ያመርታሉ።
በተለይ በቆሎና ማሽላ አካባቢ ያለ ያመራረት የእርሻ ልማቱ ከሚያመርተው ያመራረት ቀደም ሲል በችካል መልኩ በቆሎ አልፎ አልፎ ይመትከል ነበርና በአለሙት መሬት ላይ የሚጠበቀውን የተክል ብዛት ሳይጠብቅ ነው የሚለማ የነበረው። አሁን ላይ በደንብ ቦታዎችን እያሳየን እያመቻቸን የተሻለ ስራ መስራት እንዳለበት እና ሌላው አሪያ የሆነም ስለሆነ ሰው ቅድሚያ እዚህ ያገለገለም ስለሆነ ለነሱ አጅስት አድርገን ለመስጠትም ዝግጁ ሆነን እየጠበቅን ያለነኛ። እኔ በአጋጣሚ ከሰሜን አካባቢ ነው ተወልጄ ያደኩትኝ። ለትምህርት ወደ ሚዛን ቴፕ ዩኒቨርሲቲ መጥቼ ከተማርኩ በኋላ ስራ ፍለጋ በወጣሁት መልኩ እዚህ ተገናኝቼ እየሰራሁ ነው ያለሁትና ይሄ ኢንቨስትመንቱ ብዙ አከፍ የብዙ ብሔር ብሔረሰቦች መኖሪያ ነው። እውነት ለመናገር የሌለው ብሔር የለም ማለት ይቻላል። ከስራ እድል ፈጠራ አንፃር ትልቅ አስተዋጽኦ ያበረከተበት ነው። ይሄ ብቻ አይደለም። ድርጅቱ የሚፈልገውን በአመቱ ለማልማት ያቀደውን እና የሚፈልገውን የሰው ኃይል እያገኘም አይደለም እንጂ በአካባቢው የሰው ኃይል ቢገኝ ከዚህም በላይ ነው የስራ እድል ፈጠራው። በመላው ሀገሪቱ የትምህርት ጥራትን ለማስጠበቅ የትምህርት ቤቶችን ደረጃ ለማሻሻል በማሰብ ተጀመረው የትምህርት ለትውልድ ንቅናቄ በክልሉ ውጤታማ ስራዎች ተሰርተዋል። በከፋ ዞን የሚገኘው የጊምቦ ሁለተኛ ደረጃ ትምህርት ቤት ከተመሰረተ 50 ዓመታትን ያስቆጠረና እርጅና የተጫነው ትምህርት ቤት ነው። ትምህርት ቤቱ በጣም የቆየ ተመሳሳይ ግድግዳዎች ፈራርሰዋል። ሽታዎች አሉ ማለት ከብቶች ምናምን ይገባሉ፣ እንስሳቶች ይገባሉ። እኔ ጸዳዱበት ስለነበር እንረበሽ ነበር። ምንም ያክል ተዘጋጅተን ማስተማሪም ተዘጋጅቶ ቢገባ አንማርም ነበር ማለት ትኩረታችንን የሚስቡ ነገሮች ነበሩ። ክላሱ ጽዱ ሲሆን አቀማመጡ ስመች ተማሪዎቹ በመምህራን በጥሩ መንፈስ ይከታተላሉ። Biotic components. What's the biotic components? What? የክልሉ ማህበረሰብ የንቅናቄው ባለቤት ሆኗል። የኔነት የወለደው ድጋፉ ለአዳዲስ ትምህርት ቤቶች መገንባትም መሰረት እየሆነ ይገኛል። 12 የመማሪያ ክፍል ሁለት ወለል ያለው ወይም G+2 ህንጻ እየተገነባ ይገኛል ማለት ነው። ይሄ ህንጻ በውስጡ 12 የመማሪያ ክፍሎች አሉት። በአንድ ክፍል ውስጥ 50 ተማሪዎች ቢማሩ በፈረቃ 1200 ተማሪዎችን ማስተናገድ የሚችል ትልቅ ጥራትና ውበት ያለው ተማሪዎችን የሚማርክ መማሪያ ክፍል ነው ማለት ነው። ከደሞዛችን የተወሰነ ፐርሰንት ቆርጠን ትምህርት ቤቱን አዲስ ህንጻውን ለማሰራት እንትን አስተዋጽኦ ያደረግነው ነገር አለ። አሁን ግን እንደምታየው አዲስ ህንጻ የተሰራልን ነው። እዛ ትምህርት ቤት ስንገባ መንፈሳችን እንደ አዲስ አሻሽለን ስለምንገባ ዋናው ደግሞ የአእምሮ መጽዳት አይደል? እሱና አእምሮአችን ተሻሽሎ ሲገባ ትምህርት በተሻለ ሁኔታ እንቀበላለን ብዬ አስባለሁ። ከቀድሞ ተማሪዎች ከትምህርት ቤት አሁን በማስተማር ላይ ያሉ መምህራን ከተማሪዎች ከአካባቢው ማህበረሰብ ከተለያዩ ባለሀብቶች ድጋፍ የተደረገ ይገኛል። ይሄ ትምህርት ለትውልድ ንቅናቄን ከስኬት ለማድረስ ማለት ነው። ትምህርት ቤቶች ደረጃ እናሻሽል ብለን ባልነበት ሰዓት በጥሬ ገንዘብ በአንድ አመት ብቻ 414 ሚሊዮን ብር ሰብስበን ከህዝባችን ትምህርት ቤት ሰርተናል። አዲስ ትምህርት ቤት መማሪያ ክፍሎቹን አዲስ ጥገና የሚሹትን ደግሞ የመጠገንና የውስጥ ቁሳቁስ ማሟላት
በክልሉ የሚገኙ ዞኖች በእኩል ተጠቃሚነት መርህ በቁጭት ለለውጥ መስራት ጀምረዋል። ከክልል እስከ ፌደራል መንግስት የተሰጣቸው ትኩረት ደግሞ ብርታታቸው ሆኗል። ለዚህ አካባቢ ነገ በእርግጥም ብሩህ ተስፋን ይዛ ትመጣለች።